ይህን ዓመት ሁሉ ሰይፉ ሾው ሲያዘጋጅ ቴዲ አፍሮ በዚህ ፕሮግራም ላይ ተጋብዞ እንግዳ ሆኖ ያልቀረበበት ምክንያት የብዙዎቻችን ጥያቄ ሆኖ ሊከርም ይገባል። ከዶክተር አብይ ጀምሮ ብዙ ባለስልጣናትን በየፕሮግራሙ እየጋበዘና አሉ የተባሉ ዝነኞችን እየጠራ ፕሮግራም የሚያዘጋጀው ሰይፉ ፋንታሁን ታዲያ ለምንድነው ቴዲ አፍሮን እስካሁን ድረስ ያልጋበዘው የሚለው የብዙ ኢትዮጵያውያን ጥያቄ ነው። ታዲያ ይህን ተከትሎ ሰይፉ ሾውና ቴዲ አፍሮ የገቡበት አንዳንድ የክርክር መድረክና መልክ እንዳለው ቢናገሩም ነገሩ ግን ከዛ ባለፈ ሌላ ትርጉም ያለው እንደሆነ እየተነገረ ይገኛል። ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስልና ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን ላይ እንድታሰፍሩ ቪዲዮን ደግሞ ለወዳጅ ዘመዶቻችሁ ሼር እንድታደርጉ አሁን ደግሞ የተለቀቀውን የምትመለከቱትን ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ በማድረግ አጋርነታችሁን እንድታሳዩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ ወደ ያስኩላችሁ እጅግ አስገራሚ አስደናቂ መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ከፊልም አርቲስት እስከ ሙዚቀኛ እስከ ጥበብ ሰው ተጽዕኖ ፈጣሪ የሚባል ሰው ሰይፉ ሾው ላይ ያልቀረበ የለም። ቲክቶከሮችና ዩቲዩበሮች ቤቱን አጨናንቀውታል። እስከዛሬ ድረስ ታዲያ ብዙዎቹ ትልቅ ደረጃ ላይ ሲደርሱ ወይም ዝነኛ ሲሆኑ ሰይፉ ሾው ላይ መቅረብ እንደ ጀብድ መወራት ከጀመረ ረጅም ዓመታቶች ተቆጥሯል። ሰይፉም ፕሮግራሞችን ማዘጋጀት ከጀመረ 10 ዓመታቶችን እንዳስቆጠረ ይነገራል። በዚህ ታዲያ ቴዲ አፍሮ ለምን አልተጋበዘም? ለምንድነው እንግዳ ሆኖ ሰይፉ ሾው ላይ ያልቀረበው የሚለው ጥያቄ መፈታት እንዳለበት ብናቅም ነገር ግን አንዳንድ አለፍ ብሎ የተነሱና የተወሩ ነገሮች አሉ። ታዲያ በዚህ መካከል በቅርቡ እንኳን የተነሱ ጉዳዮች ለኛ ፍንጭ ሰጪዎች ይሆናሉ። ታዲያ በዚህ መካከል ሰይፉ ሾው ላይ መቅረብ የነበረበት አዶናይ ቀጥታ በአምለሰት ፕሮግራም የቀረበበት ምክንያት የበቀል ወይስ ዛቻ የተሞላበት ነው? ለምንድነው ታዲያ በዚህ ሰዓት ሰይፉ አዶናይን ለማቅረብ ፈቃደኛ ባልሆነበት ጉዳይ ለምንድነው አምለሰት ጠርታ ፕሮግራም አድርጋ ያቀረበችው ወይም እንደ እንግዳ 2 ፕሮግራሞችን እንዲያዘጋጅና አብሮ ኢንተርቪው እንዲያደርግ ወይም ቃለ መጠይቅ እንዲያደርግ ያቀረበችው የሚለው የብዙዎቹ ጥያቄ ነው። ታዲያ ይህንን ተከትሎ ሰይፉ በዚህ ሰዓት ባለው ሁኔታና አቋም አምለሰት ሌላ እንግዳ ጋብዛ የምታዘጋጅበትን ፕሮግራም እንኳን የጀመረችው ሰይፉን ለማስቀናትና ለበቀል ነው እንኳን የሚሉ ሰዎች እጅጉን ተበራክቷል። ይህንን ተከትሎ ታዲያ ሰይፉ ሾው በዚህ ጉዞ ላይ ለምንድነው ቴዲ አፍሮንና አምለሰትን እንደ እንግዳ ያልጋበዘው? የሁላችንም ጥያቄ እንኳን ቢሆን ዛሬ ደግሞ ሙሉ መልሱን እያገኘ ይመስላል። በዚህ ሁሉ መካከል ታዲያ አምለሰትና ሰይፉ ፋንታሁን እንዴት ተዋወቁ? ከዚያ ቀጥሎ ደግሞ ቴዲ አፍሮ ወደ ህይወቷ እንዴት መጣ የሚለው ጥያቄ ሙሉ በሙሉ መልስ ያገኛል። በመጀመሪያ ከቴዲ አፍሮ በፊት ሰይፉ ፋንታሁንና አምለሰት ሁለቱ ይተዋወቃሉ በቅርበት። ይህም የሆነበት ምክንያት ምንድነው? አምለሰት ሞዴሊንግ ስራዋ በምትወዳደርበትና በምትሰራበት የህይወት መንገድ ውስጥ ዩኒቨርሲቲ ላይ በተዘጋጀ የቁንጅና ውድድር አሸናፊ ሆና ትመጣለችም። በዚህ መካከል ደግሞ በሰዓቱ በሬዲዮ ፕሮግራም ገኖ የነበረው ሰይፉ ፋንታሁን ያንን የፕሮግራሙን ሁኔታና ሂደት እየዘገበ እያስተዋወቀ እንደነበር ይታወቃል። ሚስ ዩኒቨርሲቲ በሚል ፕሮግራሞች ላይ ወይም የቁንጅና ውድድር ላይ ፊተኛ ሆና የተሸለመችው አምለሰት ሙጬ በዚያ መካከል ደግሞ አንጋፋ በነበረው የሬዲዮ ፕሮግራም ላይ እንደ እንግዳ እንድትቀርብ እድሎችን ሰይፉ ለማመቻቸት ከሷ ጋር እንደተዋወቀ ግልጽ ነው። ይህንን ተከትሎ ታዲያ በዚህ መንገድ ባሉበት ሰዓት ሰይፉና አምለሰት የሬዲዮ ፕሮግራም ከማዘጋጀት አለፍ ብሎ ወዳጅነትና ጓደኝነት እንደነበራቸው ይታወቃል። በዚያ መካከል ገና በሬዲዮ ፕሮግራም ገኖ ባለበት በሰይፉ የህይወት መንገድ ላይ የመጣችው አምለሰት ሙጬ በዚያ መካከል ዝነኝነትንና ታዋቂ መሆንን ከመፈለግ የህይወት መንገድ ላይ ባለችበት ሁኔታ ነው እንግዲህ ሰይፉ ወደ ህይወቷ መጥቶ እንደ እንግዳ እንደሚያቀርባትና በዚያ መካከል ደግሞ ዝነኛ የነበረው ሰይፉ ፋንታሁን ሁኔታዎችን እንደሚያመቻች ቃል ገብቶላት እንደነበር ይታወቃል። በዚያ መካከል በሚኖርበት ህይወት መልክና አጋጣሚ ሰይፉ ፋንታሁን በሚንቀሳቀስበትና በሚሄድበት መልኩ አዲስ ነገሮች የተፈጠሩ እንደመጡ ይታወቃል። ዝነኛ ለመሆን በዚያ ሰዓት በነበረ ህይወት መልክና መንገድ አንዳንድ ሰዎች እንደሚናገሩትም ሴቶች አጋጣሚዎችን ሁሉ መጠቀም አለባቸው ተብሎ ይታመናል። ከዛ አለፍ ብሎ በዚያ ሰዓት በነበረ ትውውቅ መካከል ከሬዲዮ ፕሮግራም በዘለለ
ይፈለጋል የሚል ፊልም አብሮ የሚሰሩበትን እድል ሰይፉ እንዳመቻቸ ይታወቃል። በዚህ መካከል ደግሞ የፍቅር ግንኙነትና አንዳንድ ነገሮች እንኳን እንደተጀመሩ ይጠረጠራል። ይህንን ተከትሎ በሰይፉና በአምለሰት የነበረ የፍቅር ግንኙነት አለፍ ብሎ እያደገ በሚመጣበት መሃል ላይ ነው እንግዲህ ሰይፉ ፋንታሁን አለፍ ብሎ ለፍቅርና ለትዳር ጉዞውን በጀመረ ሰዓት ቴዲ አፍሮ ወደ ትውውቅ እንደመጣ ይታወቃል። ሬዲዮ ፕሮግራሙን ከማዘጋጀት አለፍ ብሎ አንድ ላይ ፊልም መስራት ደረጃ ላይ የደረሱት እንዲሁ በቀላልና በቀልድ በንግግር ብቻ እንዳልሆነ ይታማል። ያንን ተከትሎ ታዲያ ቴዲ አፍሮ አንድ ፕሮግራም ወይም ኮንሰርት በሚያዘጋጅበት ሰዓት ሞዴሊንግ ስራው ላይ የነበረችው አምለሰት ሙጬ በዛ ሰዓት የሜካፕ አርቲስት ሆና በድፍረት ቴዲን ሜካፕ ለመስራት እንደመጣች ይታወቃል። ቴዲ አፍሮና አምለሰት በዚያ ሰዓት እንደተያዩና በድፍረት ቴዲ አፍሮን ሜካፕ የሰራችው አምለሰት ሙጬ በዚያ መካከል ትውቃቸው እንደጀመረና ቴዲ አፍሮን በዛ ሰዓት እሷን ሲመለከት የአይን ፍቅር በሳቱ እንደያዘውና ዳግም ሊያገኛት እንደሚፈልግ እንኳን ቢታወቅም ሁኔታዎች ሳይመቻቹና የሁለቱ ግንኙነት ደግሞ ድንገት ወደ ሰይፉ ፋንታሁን እንደደረሰ በሰዓቱ ጥሩ ስሜት ለአምለሰት የነበረው ሰይፉ ፋንታሁን ነገሩን በሰማ ጊዜ እጅግ እንደተቆጣና የሁለቱ ግንኙነት መቆም እንዳለበት ሲከራከር እንደነበር ይስተዋላል። ያንን አለፍ ብሎ ታዲያ ሰይፉ ፋንታሁን በፍቅርና በአምለሰት የፍቅር ጉዞ ላይ በነበረችበት የህይወት መንገዱ ላይ የቴዲ መምጣት እጅግ እንዳስቆጣውና ግንኙነቱን ማቋረጥ እንደነበረባት በተደጋጋሚ ቢናገርም አምለሰት ባለመስማቷ ከሰይፉ ጋር የነበረ የፍቅር ግንኙነት ሙሉ በሙሉ ተቋርጦ ወደ ቴዲ አፍሮ እንደዞረች ይታወቃል። ይህንን ተከትሎ ታዲያ ሰይፉ ፋንታሁን መሃል ላይ በቴዲና በሁለቱ መካከል ትልቅ ቁርሾ እንደቀረ ሁለቱም ክርክርና ግራ መጋባት በሚያስመስል መልኩ ወደ ጥላቻና ወደ ክርክር እንደገቡ ይታመናል። ከዚያ አለፍ ብሎ ታዲያ ሰይፉ ፋንታሁን ዝነኝነቱ እየጨመረ ቢመጣም አምለሰት ደግሞ በዚያ መካከል ለቴዲ አፍሮ ስለ ሰይፉ የነገረችው ነገር እጅግ መልካም እንዳልነበረ ይነገራል። ይህንን ተከትሎ ታዲያ ሰይፉ ፋንታሁንና ቴዲ አፍሮ በዚያ በአምለሰት ጉዳይ ብቻ ሳይሆን የተከራከሩት ቴዲ አፍሮ የሰውን ወይም ከውጭ ሀገር ዜማ እየቀዳ ይሰራል የሚል ሐሳብ ከአምለሰት ጋር በነበረው ሽኩቻና ክርክር ምክንያት ለቴዲ አፍሮ ማጥላላትና ሙዚቃው እንዳይወደድ ሰይፉ ፋንታሁን በሬዲዮ ፕሮግራሙ አድርጓል የሚል ሐሳብ ወደ ቴዲ አፍሮ በሳቱ እንደደረሰ ይታወቃል። ይህንን ተከትሎ ታዲያ በዚያ በሜካፕ ስራው ከቴዲ አፍሮ ጋር የተዋወቁት አምለሰትና ቴዲ አፍሮ በመቀጠል ደግሞ በለቅሶ ቦታ እንደተገናኙና እንደገና የመገናኘት እድል እንዳጋጠማቸው የፍቅር ግንኙነታቸው በዚያ እንደጠነከረ ይነገራል። ቴዲ አፍሮና አምለሰት አሁን ባለበት ሁኔታ እንኳን ረጅም የፍቅር ታሪክና ትዳር እንኳን መስርተው ብዙ ልጆችን ወልደው እንኳን ቢኖሩም የቴዲ አፍሮና የሰይፉ ጉዳይ ያልተፈታበት ትልቁ ምክንያት የአምለሰት መሃል ላይ ጣልቃ ገብነት ወይም ከአምለሰት ጋር ሁለቱም የፍቅር ግንኙነት በሳቱ እንደነበራቸው ከዚያ በፊት ግን ከሰይፉ ጋር የነበራቸው የፍቅር ግንኙነት ብቻ ሳይሆን ዝነኛ ለመሆን የከፈለችው ትልቅ መስዋዕትነትና ፈተና ከሰይፉ ጋር እንደነበር ይነገራል። ይህንን ተከትሎ ታዲያ ሴቶች ዝነኛ ለመሆን የሚያደርጓቸው አንዳንድ ነገሮችን ሰይፉ ፋንታሁን አምለሰት ላይ ሳያደርግ አልቀረም የሚሉ ሐሜቶችን በሳቱ ሲወሩ እንደነበር ይታወቃል። ይህንን ተከትሎ ታዲያ በስተመጨረሻ አምለሰት ሙጬ ቴዲ አፍሮና ሰይፉ የነበራቸውን ነገሮችን በስተመጨረሻ አዶናይ ፕሮግራም ባዘጋጀበት ወይም አዶናይን እንግዳ አድርጋ ስታቀርብ ነገሩ ሊታወቅ የሞከረ እንደሆነ ይነገራል። ታዲያ አሁን ባለው ሁኔታ አምለሰት በዚህ ሰዓት ከሰይፉ ጋር ቴዲን አፍሮና እነሱ ሁለቱ የገቡበትን ሰጣ ገባ ማንም ሰው መፍታት የሚችለው እንዳልሆነና ሁለቱም የራሳቸውን ስራ አክብሮ እየሰሩ በርቀት መኖር እንዳለባቸው ተናግራለችም። እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። አምለሰት ከሰይፉ ጋር ብትኖር ወይስ ከቴዲ አፍሮ ጋር በሰዓቱ ብትኖር የተሻለ ሰው ትሆናለች ወይ? እናንተ ሐሳባችሁን ኮሜንት ላይ አስፍሩ። ከቴዲ አፍሮና ከሰይፉ ፋንታሁን ለህይወቷ አምለሰት ማን ያስፈልጋታል በሰዓቱ? ቴዲ አፍሮ ወይስ ሰይፉ ፋንታሁን? ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። እናንተ ስለምትሰጡን ሐሳብ ከልብ እያመሰገንን ለዛሬ ያዝንላችሁን ቪዲዮ በዚህ ቋጨን። ቸር ቆዩ፣ ቸር ሰንብቱ እላለሁ።